ነው። የጌታችን ምጽአቱም እጅግ አጭር ቀናት ማለት ነው። ስለዚህ በእነዚህ አጭር ቀናት ውስጥ ደግሞ ልንጠነቀቅ እንደሚገባን የሚያሳየን ትምህርት ነው። አውሬው ይሏል። አውሬው ከባህር ሲወጣ ዘንዶ ከባህር ሲወጣ አየው ይላል። 7 ራሶች ነበሩት፣ 12 አክሊል በራሱ ላይ ነበረ። ለዚህ ዘንዶ ብዙዎች ይገዘሉታል፣ ይሰግዱለታል፣ ያመልኩታል፣ ይከተሉታል። አውሬውን ማን ይቃወማል እያሉ ይከተሉታል። ህዝብም በህዝብ ላይ አለ፣ መንግስት በመንግስት ላይ ይነሳል። ጦርንም የጦርንም ወሬ ጦርነት አለ። ከጦርነቱ አስቀድሞ ግን የሰው ልጅ የሚታወክበት በስነ ልቦና የሚጎዳበት አስቀድሞ በየስፍራው የጦርነት ወሬ ተሰማላችኋል። እጅግ ያማሩና የተንቆጠቆጡ በብዙ ነገር ያማሩ ዕለተ ምጽአትን የሚያስረሱ ብዙ ህንጻዎች አሉ በዓለም ላይ ዛሬ የምታያቸው ማለት ነው። የሰው ልጅ ጥበብ ተራቆ ማለት ነው። ዕለተ ምጽአት የሌለ እስኪመስል የሚያደርሱ በምድራችን ላይ ብዙ ረሃብ ተከስተዋል። በመጽሐፍ ቅዱስ ላይም በኢየሩሳሌም በሰማሪያ ታላቅ ረሃብ ተከሰተ። የአህያ ጭንቅላት እንኳን ሳይቀር 70 ብር ይሸጥ ነበረ። የዶሮ ኩስ ሳይቀር 5 ብር ይሸጥ ነበረ። 2 ሴቶች የራቡ ዘመን እስኪያልፍ ለምን ልጃችንን ቀቅለን አንበላም ብለው አንድ ልጃቸውን ቀቅለው እስኪበሉ ድረስ አድርሷቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምንሰነበታችሁ እንደምንቆያችሁ፣ እንኳን ለታላቁ አብይ ጾም እኩለ ጾም ወይም ደብረ ዘይት 5ኛ ሰንበት በሰላምና በጤና አደረሳችሁ አደረሰን። እንደ አምላካችን ቅዱስ ፍቃድ በአብ በወልድ በመንፈስ ቅዱስ ስም አምነን መርሃ ግብራችንን ዛሬ እንጀምራለን። እንግዲህ 5ኛ ሰንበት ላይ እንገኛለን። ዛሬ 5ኛ ሰንበት ደግሞ የምንገኝበት ደብረ ዘይት ነው። ስለ ደብረ ዘይት እናነሳለን። በደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ያስተማራቸውን ትምህርት እንቃኛለን። እኛም ከዚህ ትምህርት ውስጥስ ምን እናገኛለን? ምን እንማራለን? በደብረ ዘይት ያስተማረው ትምህርትስ ምንድነው? የሚሉትን አብረን እየተማማረን ቆይታ እናደርጋለን። እናንተም ቆይታችሁን እስከ መጨረሻው ድረስ ከኛ ጋር እንድታደርጉ በአክብሮት እየጋበዘን እንደተለመደው እንግዲህ ሰዓታችሁን እንዳንወስድባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉ እንዲደርስ ይህንን ሚዲያ እንድትደግፉ በአክብሮትና በትህትና እየጠየቀን ወደ መርሃ ግብሩ እንገባለን። ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። አብራችሁን ቆዩ። እንግዲህ እንደሚታወቀው ቤተክርስቲያናችን በመታስተምረን ስርዓት ማለት ነው ይህ የአብይ ጾም ከ7ቱ አጽዋማት አንዱ ሲሆን ዋነኛውና ትልቁ ጾም ነው። ይህ ጾም ደግሞ 8 ሳምንታት አሉት። ቀናቶቹ 55 ቀናቶች ናቸው። 8ቱን ሳምንታት ደግሞ ኢትዮጵያዊ ሊቅ ባሕረ ጥበብ ፈልፈለ ማሕሌት ቅዱስ ያሬድ ይህንን 8ቱን ሳምንታት በ8 ከፍሎ 8ቱንም ሳምንት ስም ሰጥቷቸዋል። እንግዲህ ከመጀመሪያው ዘወረደ ርቃል ብለን መተናል። ዘወረደ የጌታችንን መውረድ በሰፊው አይተናል። በትህትና ከልዕልና ወደ ትህትና ለአርያና ለምሳሌ ሆኖ እኛን ለማዳን የጠፋውን ለመፈለግ እስከ መቃብር ድረስ እስከ መስቀል ድረስ እንደፈለገን እናያለን አይተናልም። በተጨማሪ ደግሞ ሁለተኛውን ሰንበት ደግሞ ቅድስት ብለናል። የአምላካችን የመድኃኒታችን የጌታችን የኢየሱስ ክርስቶስ የባህሪ ቅድስናውን ቅድስና የእርሱ የሆነ ሰው የራሱ ቅድስና እንደሌለው ይልቁንም ከባህሪ ቅድስናው የሚመነጨው የጸጋ ቅድስና ለኛ እንደሆነ በሰፊው ስንማር አይተናል። ስለዚህ ቅዱስ ብለን በቅድስና እንዴት መኖር እንዳለብን አምላካችን ቅዱስ እንደሆነ እናንተም ቅዱሳን ሁኑ እንዳለን እኛም በቅድስና መኖር እንዳለብን የተማርንበት ክፍል ነው። ሶስተኛ ሰንበት ደግሞ እንደምናየው ምኩራብ ነው። በምኩራብ ደግሞ ሐንጾተ ቤተክርስቲያኑን ያነጻበት አምላክነቱን የገለጠበት በተጨማሪም መቅደሱ ላይ የሚገቡ ስርዓቶች እንደሚገባ የማይገቡ ነገሮች ግን በቦታው ላይ እንደማይገባና ይህ ስርዓት መኖር እንደሌለበት ቤቴ የጸሎት ቤት ናት ብሎ እነዚህ የሚነግዱትን የሚሸጡትን ሸቀጣዎችን በሙሉ ያስወጣበት ያጸዳበት ያነጻበት መቅደሱን ያስከበረበትን ቀን አክብረናል። መገሰጽ ያለባቸውን ገስጾ መማር ያለባቸውን አስተምሮ ቤቱን የጸሎት ቤት መሆኗን የገለጠበትን ትምህርት አይተን አልፈናል ማለት ነው። እኛም ልቦናችን ውስጥ ልባችንን ሸቀጥ ከተባሉ ቂም፣ በቀል፣ ጥላቻ ነገሮችን በሙሉ አጽድተን
የእግዚአብሔር ማደሪያ ልናደርግ እንደሚገባን ተምረን አልፈናል። አራተኛ ሰንበት ደግሞ እንግዲህ የመጻጉዕ ነው። መጻጉዕ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምሩ በሰፊ ይነገራል። በተለይ በዚህ ሳምንት በመጻጉዕ ሰንበት ማለት ነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ተአምራቱ በሰፊ የተገለጠበትና ስላደረገው ተአምር በሰፊ የሚነገርበት ነው። እንደሚታወቀው በኢየሩሳሌም በቅርብ ርቀት የምትገኘው ቤተሳይዳ በዕብራይስጡ ቤተሳይዳ ትርጓሜውም የምሕረት ቦታ ማለት ነው። በዚህ ቦታ ላይ 5 መመላለሻ በሮች የበጎች በር ነበር። በዚያ ቦታ ላይ መጻጉዕ የተባለ ሰው ለብዙ ዘመን ማለትም ለ38 ዓመት ወደ ቀን ስንቀይረው ለ13870 ቀን በአልጋ ላይ እንደነበረ እናያለን። እዚያን ሁሉ ዓመት መጠበቅ እጅግ የሚደንቅ ነው። ተመልከቱት። ጌታችን በስጋ ከመገለጡ ከመወለዱ በፊት ነው እዚህ ቦታ ላይ ተኝቶ የነበረው ማለት ነው። ጌታችንም ከ38 ዓመት በኋላ ወደዚህ ስፍራ ላይ መጣ ነው የሚለው። በምህረት ወደ ሁላችንም ይምጣ። ታዲያ እንደምናየው መጻጉዕ የሚለው የራሱ እናትና አባቱ ያወጡለት ስም ሳይሆን መጻጉዕ ማለት በህመም በወገቡ የጎበጠ ታማሚ በሽተኛ ማለት ነው። ዓለም ብዙ ጊዜ በእንደዚህ በህመም ስንቆይ ስም ታወጣልናለች ማለት ነው። ስለዚህም ህሙማንን ማዳኑ መፈወሱን፣ ጎባጣው ማቅናቱ፣ ለምጻሙን ማንጻቱን፣ የታመሙትን ማዳኑን የሚገልጽበት የሚነገርበት ነው። ተአምር እንደምታዩት ተአምር ማለት ምልክት ማለት ነው። እንግዲህ ተአምር ማለት ምልክት ነው ስንል ከብሉይ ኪዳን ከኦሪቱ በነበሩ ከነቢያት ጀምሮ እስካሁን ባለንበት ዘመን እነዚህ ተአምራቶች እንደነበሩ እናያለን። በቀደምት ነቢያት አባቶቻችን ተአምራትን ያደርጉ ነበር፣ ምልክትን ያሳዩ ነበርና እግዚአብሔር በነቢያቱ ላይ ያደረ ታላላቅ ተአምራትን ያደርግ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ምድር ላይ ሲመጣ እንግዲህ ትምህርትና ተአምራትን ይዞ ነው የመጣው። ህሙማነ ስጋን በተአምራት ህሙማነ ነፍስን ደግሞ በትምህርቱ እንደጠራቸው እናያለንና ተአምራቱን የጎበጠውን እያቃና እውሩን እያበራ እንደውም ቅዱስ ያሬድ ምን ይላል? ጭቃ ደናውን አይን ያበላሻል፣ አንተ ግን በጭቃ የአይን ቅርጽ እየሰራ ታበራለ፣ ተአምራቱን እየገለጠ ይነግረናልና ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለቱንም ነገር ይዞ ነው የመጣው። አንደኛ ትምህርቱ ነው፣ ሁለተኛ ተአምራቱን ማለት ነው። ከዚያ በመቀጠል ደግሞ ደቀ መዛሙርቱም ይህንን ነገር ያደርጉ ነበረ። የልብሳቸው ዘርፍ ብዙዎቹን ያድን ነበረ፣ ጥላቸው ብዙዎቹን ያድን ነበር፣ ተአምራት ነበረ ማለት ነው። ታዲያ ጌታችን ግን የበለጠ በብሉይ ኪዳን የነበረውን ተአምራት ሳይሆን ምልክት ሳይሆን የበለጠ የሰው ልጅ መሰረቱ ሊሆን የሚገባው እምነት ነው፣ ወንጌል ነው መሆን ያለበትና ይህንን አጥብቆ ሲያሳየን ምንድነው በዚህ በማቴዎስ ወንጌል ላይ እንዳስቀመጠልን ምዕራፍ 12 ላይ ምልክት ከዮሐንስ በስተቀር አልተሰጠም ከዚህ በኋላ ብሎ እንዳስቀመጠልን ይሄ ትውልድ ምልክትን የሚሻ አመንዝረኛ ትውልድ ነው ብሏል። ስለዚህ እምነትን ትተው ተአምራትን የሚፈልጉ ምልክትን የሚፈልግ ትውልድ እንደማይጸና መጨረሻው እንደማያምር ያስተምረናል። ማለትም እንደምናየው በታምር የተሰበሰበ በታምር ይበተናል፣ በታምር የመጣ በታምር ይሄዳል ማለት ነው። ጽናቱ እምነቱ ትልቁ ነገር ላይ ነው መሆን ያለበት። ለምን እምነትን እየተው ትልቁን ነገር እየተው ከእምነት እየራቁ ታምር ፈላጊዎችን ሲገስጻቸው እናያለን ማለት ነው። ታዲያ በብሉይ ኪዳን በኦሪቱ በቤተሳይዳ መጠመቂያ ይጠብቁ የነበረው ምልክትን ነበር። የመላኩ መውረድን እየመጣ ሲባርከው ያናውጠው ነበረ። ያ የመባረኩ ምልክት ነበረ። ተስፋቸው በዛ ላይ ነበረ። ጌታችን ሲመጣ ግን ያ የእግዚአብሔር መልአክ በዚያ ቀኑን እየጠበቀ መውረዱን አቁሟል። ለምን? ጌታችን አንዴ መጥቷልና እርሱ ያንን ምልክት ሳይሆን ለሁሉ መድኃኒት የሆነው ዓለም ሁሉ የሚድንበት ኢየሱስ ክርስቶስ መጥቷል ማለት ነው። ስለዚህ ሰው ሁሉ ሊድን የሚገባው በጌታችን በኢየሱስ ክርስቶስ አምላክነት አምኖ ነውና ሊድን የሚገባው ማለት ነው። ስለዚህ ከምልክት ይልቅ እምነትን መያዝ እንዳለብን ያሳየናል ማለት ነው። ስለዚህ ተአምር አያስፈልግም ማለት አይደለም። ዛሬ ባለንበት ዘመንም እንግዲህ ከአባቶቻችን ቀጥሎ ከጌታችን ቀጥሎ ሐዋርያት፣ ከሐዋርያት ቀጥሎ ሐዋርያን አበው የተባሉ ተቀብለው
ለኛ አድርሰዋል ወደ ሊቃውንቱ እንግዲህ አሁን ባለንበት ዘመን እንግዲህ ሁሉም እንደየተሰጠው ጸጋ ነው። አንዱ የመስበክ፣ አንዱ የማስተማር፣ አንዱ የማጥመቅ፣ አንዱ የመቀደስ ለያንዳንዱ የተለያየ ጸጋ ነው ማለት ነው። ስለዚህ በዚህ መሰረት ይልቁንም ትልቁና መሰረቱ ቃሉን ማመን ያስፈልጋል። መማር ተምሮ ደግሞ በእምነት መጽናትና መቆም ነው። አሁን ጌታችን በመጨረሻው ዘመን ሲመጣ የሰው ልጅ በመጨረሻው ዘመን ሲመጣ ከሰው ልጅ እምነት ያገኝ ይሆን ያለው፣ ሃይማኖት አይደለም እምነት ነው ያለው። ስለዚህ እምነት የሚጸናው በሃይማኖት ነው። ስለዚህ በሃይማኖት መጽናት ያስፈልጋል ማለት ነው። ታዲያ ይሄንን ካልኳችሁ አምስተኛው ሰንበት ደግሞ ምንድነው ካለን ደብረ ዘይት ነው። ደብረ ዘይት ማለትስ ምን ማለት ነው? ይሄ ስለምን ተሰጠ ካለ በቀጥታ እንግዲህ እዚህ ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ይወስደናል ማለት ነው። እርሱም በጥቂቱ ባለችን ሰዓት እንመለከታለን። በመጀመሪያ ደብረ ዘይት ማለት ምን ማለት ነው የሚለውን እንመልከት። ደብረ ዘይት ስፍራ ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ ብዙ ድንቅ ታምራት የገለጠባቸው ቦታዎች አሉ። ስራውን የሰራባቸው ቦታዎች አሉ። ለምሳሌ ጌቴሴማኒን ብንወስደው ለጸሎት የመረጣት ቦታ ናት። ሐዋርያትንም ያስተማረባት ናት። ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ያስተማረባት ከኢየሩሳሌም በቅርብ ርቀት አጠገብ ያለች ቦታ ናት። ለጸሎት የመረጣት ቦታ ናት። ደብረ ታቦርን ብንወስድ ደግሞ አምላክነቱን የገለጠባት ቦታ ናት። በእመቤታችንም የተገለጠበት ነው። በአጭር ቁመት በጠባብ ደረት ተወስኖ ማለት ነው። እንደዚሁ ሚስጥረ ሥላሴን የገለጠባት ደግሞ ዮርዳኖስን እናገኛለን። አብ በደመና መንፈስ ቅዱስ በርግብ አምሳል ወልድ በዮርዳኖስ ማለት ነው። ሚስጥረ ሥላሴ የተገለጠባት ቦታ ናት። በተጨማሪም ደግሞ ለሰርጉ ደግሞ ተአምሩን የገለጠባት ደግሞ በቃና ዘገሊላ በዶኪማስ ቤት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሐዘን ደግሞ የመረጠባት ደግሞ በቢታንያ በነ ማርታና ማርያም በነ አላዛር ቤት ነው። ስለዚህ እግዚአብሔር የተለያዩ ቦታ ላይ ታላላቅ ድንቅ ታምራትን የገለጠባቸው ቦታዎች አሉ ማለት ነው። ዛሬ ደግሞ የምናየው ደግሞ ደብረ ዘይት ነገረ ምጽአቱን የገለጠባት ቦታ ናት ማለት ነው። ደብረ ዘይት ማለት ምን ማለት ነው? ከኢየሩሳሌም በስተ ምስራቅ በቅርብ ርቀት ላይ የምትገኝ ስፍራ ናት። ደብረ ዘይት የሚለው ሁለት ቃልን ይይዛል። ደብርና ዘይት የሚለው ማለት ነው። ደብር የሚለውን ስናይ ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። በጥምረት ስናየው ደግሞ ወይራ የበዛበት ተራራ ማለት ነው። በኢየሩሳሌም እንግዲህ የምናየው ወይራ የበዛበት ተራራ ነው። ወይራ ወይም ዘይት የምህረቱ ምልክት ነው። ልብ በሉ። ደብረ ዘይት ብለን ስናነበው ወይራ የበዛበት ተራራ ወይም በወይራ የተጠቀጠቀ ደን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምናየው ቀን በመቅደስና በምኩራብ እያስተማረ አዳሩን ደግሞ የሚያደርገው በደብረ ዘይት ተራራ በምትገኘው በኤላውን ዋሻ ቦታ ነው። እንግዲህ በሉቃስ ወንጌል ተቀምጧልና ጌታችን እንግዲህ በከተማ አያድርም። የሚያድረው በዚያች በደብረ ዘይት ተራራ ባለችው ቦታ ላይ ነው። ብቻውን ግን አያድርም። ጌታችን በሚያድር ጊዜ የምናየው አንደኛ 12 ሐዋርያት 36ቱ ቅዱሳት አንስት 72ቱ አርድእት ናቸው። እነዚህ በጠቅላላ 120 ቤተሰብ ማለት ነው። 120 ቤተሰቡን ይዞ ቀን በመቅደሱ እያስተማረ በምኩራብ እያስተማረ ማታ ደግሞ በደብረ ዘይት ያስተምራቸዋል። ለምሳሌ ቀን ሲያስተምር ያልገባቸውን ሚስጥሩን ይገልጥላቸዋል፣ ይጠይቁታል። እርሱ ደግሞ እየገለጠ እንደገና እንዲገባቸው ያስተምራቸው ነበር ይላል። ታዲያ በዚች በደብረ ዘይት ተራራ ላይ ያስተማረው በይበልጥ የሚነገረው ደግሞ ዳግም ምጽአቱ ነው። ዕለተ ምጽአቱን ያስተማረበት ነው። ምጽአት በትንቢት የሚነገር ነው። ማለትም የነበረ ሳይሆን የሚመጣ ነው። ያሁን ያለ አይደለም፣ ወደፊት የሚመጣ የሚገለጥ ነው። ስለ ደብረ ዘይት ያስተማረው ማለት ነው። ታዲያ ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ነው። ታዲያ እነዚያን ከማየታችን በፊት ከመሰረቱ ዳግም ምጽአት ማለት ምን ማለት ነው? እስቲ ይሄንን እንመልከተው። ዳግም ምጽአት ማለት ዳግም መምጣትን ያሳየናል። ዳግም መምጣት ማለት ድርጊቱ የተደገመ ነው። ዳግም ምጽአትን ቤተክርስቲያን በሶስት ጊዜ ታስተምሯለች። በሶስት ጊዜ ከፍላ ማለት ነው። አንደኛ ከህዳር 6 እስከ ታኅሳስ 6 ያለው ሲሆን ሁለተኛ ደግሞ በአብይ ጾም እኩለ ጾም አሁን ያለንበት ማለት ነው የደብረ ዘይትን ታስተምራለች የጌታችንን መምጣት። ሶስተኛ ደግሞ
ጳጉሜ ላይ የዓመቱ መጨረሻ ያለው ላይ ደግሞ ታስተምራለች። በዓመት 3 ጊዜ የጌታችን መምጣት ታሳስባለች ለልጆቿ ማለት ነው። የመጀመሪያው ከህዳር 6 አንስቶ እስከ ታኅሳስ 6 ያለውን ስናነሳ የመጀመሪያ ቀዳሚ ምጽአቱን ነው የምታስተምረን። ይኸው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከሰማያት ሰማያት ሳያጎድል ከስርም ሳይጨመር በአጭር ቁመት በጠባብ ደረት ተወስኖ በእመቤታችን በቅድስት ድንግል ማርያም በማኅፀኗ 9 ወር ከ5 ቀን በስጋ ማርያም የተወለደበት ቀዳሚ ምጽአቱን እናያለን። የመጀመሪያ የመጣው በስጋ የተገለጠበት ነው። የማይታይ ታየ፣ የማይዳሰስ ተዳሰሰ የሚለውን የመጀመሪያ ምጽአቱን ነው ማለት ነው። ይሄንን በታኅሳስ እንግዲህ የታኅሳስ ወር ላይ የጌታችን ልደቱን የምናስብበት ነው። ነቢያት የጾሙበት ይመጣል፣ ይወርዳል፣ ይወለዳል ብለው የሚጠብቁበትን ቀን ቀዳሚ ምጽአቱን እናስባለን ማለት ነው። እንግዲህ የመጣው የመጀመሪያ ምጽአቱ ከዳግም ምጽአቱ የተለየ ነው ማለት ነው። ልብ በሉ። አሁን የመጀመሪያ ምጽአቱን አይተናል። ሁለተኛው ግን ዳዊት በመዝሙሩ እንደተናገረው እግዚአብሔር ሰጋደ ይመጽእ ወአምላከነ ኢያርመም እሳት ይነድድ ቅድሜሁ፣ እግዚአብሔር ከጽዮን ግልጦ ነው ይመጣል፣ በፊቱም እሳት ይነዳል ዝም አይልም አለ። አያችሁ፣ የመጀመሪያ ጌታችን ሲመጣ ሊያድነን በትህትና ዝቅ ብሎ ሲመቱት ዝም ብሎ ሲናገሩት ዝም ብሎ ተሰዶ አመጣጡ ከመጀመሪያው የመጨረሻው አመጣጥ የተለየ ነው ማለት ነው። የመጀመሪያ ሲመጣ እንደ ምስኪን በከብቶች በረት ላፍንጫ በሚጠረንፈው ውስጥ ተወለደ። ብቸኛ ሆኖ ነበረ። አሁን ሲመጣ ግን በሚያስፈራ ግርማው ይመጣል። ምስኪን ሆኖ አይደለም፣ በሚያስፈራ ግርማው። የመጀመሪያ አመጣጡ ሊያድን የመጣው፣ ሁለተኛ ግን የሚመጣው ግን ሊፈርድ ነው የሚመጣው ማለት ነው። ለኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው ይመጣል። ሁለተኛ ማደሪያ እንኳን አላገኘም። አሁን ግን በሚያስፈራ ግርማው ግልጥ ሆኖ ይመጣል አለ። የወጉት እንኳን ያዩታል አለ። ዝም አይልም አለ። ሊፈርድ ይመጣል። አዎ ዝም አይልም። ቀድሞ ዝም ብሏል፣ አሁን ግን ዝም አይልም አለ። ቀድሞ ተሰዷል፣ አሁን ግን ሊሰደድ አይመጣም። ስለ መሰደድና ተሳዳጅና አሳዳጅን ሊያቆም ይመጣል። የተሰደዱትን ደግሞ ፈልጎ በክብር ሊያቆም ይመጣል ጌታችን። ቀድሞ የሚገዙ ነገስታቶች አሉ፣ አሁን ገዢና ተገዢ የለም። የነገስታት ንጉስ የጌቶች ጌታ በዓለም ሁሉ ሊፈርድ ይመጣል ማለት ነው። ስለዚህ ዳግም ምጽአቱን ስናይ ዓለምን ሊያሳልፍ ይመጣል። ጳጉሜ ላይ የምናየት ጳጉሜ እንደምታዩት የዓመቱ መጨረሻ ቀን ናት ማለት ነው። ለሳምንትም ለወርም አትሆንም ማለት ነው። የጌታችን ምጽአቱም እጅግ አጭር ቀን ናት ማለት ነው። ስለዚህ በእነዚህ አጭር ቀናት ውስጥ ደግሞ ልንጠነቀቅ እንደሚገባን የሚያሳየን ትምህርት ነው። ታሪኩን ስናየው የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ወንጌላዊ ማቴዎስ ዘግቦልናል። ልብ በሉ። ታዲያ ምን ብሎ ይዘግብልናል? ጌታችን ከቅዳሜ ማለት ነው ከመቅደሱ ወጥቶ ወደ ረጅሙ ተራራ ወደ ደብረ ዘይት ተራራ ወጣ ነው የሚለው። ታዲያ ምን ብሏቸው ነበረ? አይሁድ በመቅደሳቸው ይመኩ ነበረ። መቅደሱ ስለቆመ ብቻ እነሱ ሁሉ ነገር እንዳላቸውና ሚኖሩ የሚመስላቸው ነበረ ይላል። ጌታችን ግን ውስጣቸውን ተመልክቶ አዘነባቸው ነው የሚለው። ልብ በሉ። እነሱ የሚመኩት በመቅደሱ ነው። እየሰበካቸውና እየነገራቸው እንኳን ውስጣቸውን ማነጽ አልቻሉም። ውስጣቸው ፈርሶ ነበረ። እነሱ የታነጸውን በዘሩባቤል የታነጸውን 46 ዓመት የፈጀውን ታላቁን መቅደስን ይመኩበት ነበረ። እንዳውም ከመቅደሱ ግዙፍነት የተነሳ 3 ሰዎች እጃቸውን ዘርግተው አንዱ ምሰሶ እንኳን መጨበጥ አይችሉም ይላል እና ግዙፍ ነበረ ይላል። በዚህ ይመኩ ነበረ ይላል። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም አላቸው። ይህንን ብሏቸው ከነርሱ ወጥቷል። ጌታችን የሚደንቅ ነው። ልብ በሉ። የመቅደሱ ጌታ የመቅደሱ ባለቤት መቅደሱን ጥሎ ሲወጣ ልንደነግጥና ልንፈራ ይገባል ወዳጆቼ። ለምን? መቅደሱን ጥሎ ወጣ ማለት ጸጋ ከኛ ራቀ ማለት ነው። ከኛ ራቀ፣ ወጣን ወዳጆቼ። ዛሬም በመቅደሱ አለን፣ ግን ጸጋው ከኛ ራቀ፣ ከንቱ ነው ወዳጆቼ። ድንጋይ በድንጋይ ላይ ሳይፈርስ በዛ አይቀርም። ለምን? እኛ እየተጨነቅን ያለነው ስለ ህንጻው ኪነ ህንጻው ነው። እስራኤላውያን እየተጨነቁ ያሉት አይሁድ ስለ ኪነ ህንጻው መፍረስ ነው እንጂ ህንጻው ግንቡ ነው እንጂ የነሱን የውስጥ ማንነት መፍረስን አላይቶ ነበር። እግዚአብሔር በዚህ ያዝኖባቸው ነበር ይላል። ታዲያ ደቀ መዛሙርቱ ይህን ነገር ሰምተው የበለጠ ግልጥ እንዲሆንላቸው ወደ ጌታችን ቀረቡ ይላል። ለጊዜው ይህንን ቃል የተናገረው ከ12 ሐዋርያት ለ4ቱ ደቀ መዛሙርት ነው ወዳጆቼ።
ወደ ጌታችን ቀረቡ ይላል። እነዚህ አራቱ ደቀ መዛሙርት እነማን ናቸው? እንግዲህ ከዓለም ላይ 12ቱን መርጧል። ከ12ቱ ደግሞ 3ቱን ለይቷል። ከ3ቱ ደግሞ አንዱ የተለየ ነው ይላል። ልብ በሉ። ከዓለም 12 ሐዋርያትን መረጠ። ከ12ቱ ደግሞ ለጌታችን ቅርብ የሆኑ ደግሞ የሚስጥር ሐዋርያት የተባሉት ደግሞ 3 ናቸው፣ ጴጥሮስ፣ ያዕቆብና ዮሐንስ። ከዚህ የበለጠ ደግሞ ለጌታችን ቅርብ የሆነው ደግሞ ወንጌላዊ ቅዱስ ዮሐንስ ነው። አራቱ ይላል። እነዚህን ልብ በሉ። እነዚህ አራቱ ደቀ መዛሙርት አንደኛ ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ሁለተኛ ሐዋርያው ቅዱስ እንድርያስ ነው። ሶስተኛው ሐዋርያው ቅዱስ ያዕቆብ ነው። አራተኛው ሐዋርያው ወንጌላዊው ቅዱስ ዮሐንስ ናቸው። እነዚህ አራቱ ደቀ መዛሙርት ወደ ጌታችን ቀርበው ምን አሉት? እንዲህ ብለው ይጠይቁታል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምሮ ያለውን ኃይለ ቃል እስቲ እንመልከተው። ደቀ መዛሙርቱን ቀርበው እኛ አራቱ በሚስጥር ብቻቸውን ቀርበው እንዲህ አሉ ክርስቶስን። በደብረ ዘይት ተቀምጦ ሳለ ፀሐይ ወጥቶ በቤተ መቅደስ ይላል። እንግዲህ ጀርባውን ሰጥቶ ቤተ መቅደሱ ላይ ጠዋት ሲወጣ ያበራል፣ ሻይን ያደርጋል፣ ያንጸባርቃል ጉልላቱ ላይ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ተቀምጠው እነዚህ አራቱ ደቀ መዛሙርት ወደ ጌታችን ቀርበው ጠየቁት ይላል። መምህር ሆይ አሉት፣ ይህንን ቤተ መቅደስ ትመለከተዋለን? ግንቦቹ እንዴት ያምራሉ! እንዴትስ ያንጸባርቃሉ! ፀሐይ ሲወጣ በተለይ ልዩ ነው አሉት ይላል። ልብ በሉ። አሁን ወደ ጌታችን የቀረቡት እነዚህ ደቀ መዛሙርት ጥያቄያቸው ስለ ሁለት ነገር ነው። አንደኛ የተናገረውን ነገር የበለጠ ግልጽ ሆኖ ማወቅ ይፈልጋሉ። ድንጋይ በድንጋይ ላይ የሚለው ተብራርቶላቸው ማወቅ ይፈልጋሉ። ሁለተኛ ምልክቱ ምንድነው? አንደኛ ትምህርት ነው፣ ሁለተኛ ምልክት ነው። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ይህንን ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም፣ እንዲህ ያማረው ቤተ መቅደስ ሳይፈርስ አይቀርም አላቸው። እውነት ነው። ጌታችን የተናገረው ቃል ተፈጽሟል። በዘሩባቤል ዘመን የታነጸው መቅደስ በጥጦስ ዘመን ፈርሷል። ወርቃቸውን በመቅደሱ የቀበሩትን ነገር በሙሉ በጥጦስ ዘመን ፈርሷል ማለት ነው። ይሄ ሊሆን ግድ ነው አላቸው አስቀድሞ ማለት ነው። ጌታ ሆይ ምልክቱን ንገረን አሉት። አሁን ቀድመው ምልክቱን ማወቅ ፈለጉ ማለት ነው። አይደለም አላቸው። አሁን እኛ ምልክቱን ይችን ቀኗን እንድንቆጥር አይደለም የታዘዝ ነው። አሁን መቼ ነው ምጽአቱ? ገና ነው? ወሩስ ዓመቱስ? እንዲህ ነው እየቆጠርን ያለ ነው። ጌታችን ግን ቀኑን አይደለም መቁጠር ያለባችሁ፣ ከዛ በፊት ግን የሚያስፈራ አንድ ነገር አለ። ብዙዎቻችሁ ልትወርቁበት የምትችሉት የምትታለሉ አላችሁ፣ ተጠንቀቁ፣ የምትወርቁ አላችሁ ብሎ የመጀመሪያ ማስጠንቀቂያ ነው የሰጠው። የመጀመሪያው እንግዲህ ልብ በሉ፣ ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም ማለት። ድንጋይ በድንጋይ ላይ ሳይፈርስ አይቀርም የተባለው ሁሉም ሲፈጸም እናያለን። ለጊዜው በኢየሩሳሌም ያለው ህንፃ ነው። በኢየሩሳሌም የነበሩ መቅደሱና ግንቦቿ ፈርሷል። ይሄ አስቀድሞ በነቢያት ትንቢት የተነገረ ነው። ኢየሩሳሌም የድንጋይ ክምር ትሆናለች ብሎ አስቀድሞ ለኢየሩሳሌም አልቅሶላታል ጌታችን። ዛሬም ለጊዜው ያ ቢሆንም ዛሬ ባለንበት ላይ ደግሞ እጅግ ልዩ ልዩ ያማሩ ኪነ ህንፃዎች አሉ። ሰማይ ጠቀስ ፎቆች እጅግ ያማሩና የተንቆጠቆጡ በብዙ ነገር ያማሩ ዕለተ ምጽአትን የሚያስረሱ ብዙ ህንፃዎች አሉ በዓለም ላይ ዛሬ የምታዩቸው ማለት ነው። የሰው ልጅ ጥበብ ተራቆ ማለት ነው። ዕለተ ምጽአት የሌለ እስኪመስል የሚያደርሱ እነዚህ ሁሉ ምን ይላሉ? ይፈርሳሉ። የሚቀር እዚህ ምድር ላይ አይኖርም። ድንጋይ በድንጋይ ላይ ይሆናል። ዛሬ የምናየው አታዩትም? ጦርነቱን እንደምናየው አሁን እየተፈጸመ ያለው እነዚያ ያማሩ ከተሞች፣ የተንጣለሉ ፎቆች እነዚያ በሙሉ ምን ሆኗል? የድንጋይ ክምር ሆኗል። በምን? በጦርነት ማለት ነው። ይነግረናል ዝቅ ብሎ ማለት ነው። እዚህ ምድር ላይ የሚቀራ የለም ማለት። ይሄ ብቻ አይደለም ማለት። ልብ በሉ፣ ህንፃ አይደለም እሱ ብቻ አይደለም፣ ደግሞ ይነግራቸዋል። ህንፃ ሥላሴ የሰው ልጅ ራሱ ሳይፈርስ አይቀርም ማለት። የሚቀር ነገር የለም፣ ቋሚ ነገር የለም። ብዙ ጊዜ ያሰባችሁታል፣ እኛ የሆነ ቋሚ ነገር እንፈልጋለን እዚህ ምድር ላይ ማለት ነው። አይደለም ቋሚ ነገር መፈለግ፣ እኛ ራሱ ቋሚ አይደለንም። ጌታችን ምን አለ? እንኳን ህንፃው የሰው ልጅም
ይፈርሳል አለ። የኛም ሰውነት ጊዜውን እየጠበቀ ይፈርሳል። ያ የእንግድነታችን ዘመን ሲያበቃ እንሞታለን ማለት ነው። ሁላችንም እንግዳ ነን። የተሰጠን ቀን ሲያልቅ እንሄዳለን። ስለዚህ ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም አለ። ክርስቶስ ያን ጊዜ ደቀ መዛሙርቱ እንዲህ ብለው ጠየቁት ይላል። ንገረን አሉ። ይህ መቼ ይሆናል? የመምጣትና የዓለም መጨረሻው ምልክቱ ምንድነው ብለው ጠየቁት ይላል። አሁን ዕለተ ምጽአት የክርስቶስ ዳግም መምጣት ነው ብያቸዋለሁ። ክርስቶስ ከመምጣቱ በፊት ግን የሚፈጸሙ በጣም ብዙ ነገሮች አሉ ማለት ነው። እነዚህም በቅደም ተከተል እያነበብን ስናያቸው እንደተፈጸሙና የሚመጡትን እናያለን ማለት ነው። እንዲህ አሉት፣ ንገረን ይሄ መምጣት ጊዜ መቼ ነው አሉት። ጌታችንም የመጀመሪያው ምናላቸው ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉ አለ። አሁን ወዳጆቼ ቀኑን አይደለም መቁጠር ያለብን፣ የመጀመሪያ የነገረን ተጠንቀቁ ነው። ለምን? ብዙዎቹ የማይጸኑና የሚታለሉ ስለሆነ፣ ለምን? በሃይማኖት ያልጸኑ ምልክትና ተአምራት ፈላጊዎች ስለሆኑ፣ ይህንን እያዩ ሐሰተኛው ይመጣለው እየነገረን ያለ ነው። እውነተኛው ክርስቶስ ከመምጣቱ በፊት ሐሰተኛው መሲህ ይመጣልና ተጠንቀቁ ነው። ልብ በሉ። የመጀመሪያ ጌታችን የነገረን የሃይማኖት ጉዳይ ነው ወዳጆቼ፣ የሃይማኖት ጉዳይ ነው። እውነት ነው። ዛሬ ብዙዎቻችን እየወደቅን እየጠፋን ነው። ብዙዎቹ የማንም የቆመ ቢኖር እንዳይወድቅ ይጠንቀቅ ነው ያለው። ሐሰተኛው ክርስቶስ ቀድሞ ይመጣል። ልብ በሉ። ጌታችን ከመምጣቱ በፊት ነቢያት መንገድ ጠርገውለታል። ጌታችን ከመምጣቱ በፊት አስቀድሞ ትንቢት ተናግረውለታል። ይወለዳል፣ ይመጣል፣ በዚህ ነገድ በዚህ ቦታ ላይ እንዲህ ያደርጋል ቀድሞ ተነግሯል። ሐሰተኛው ክርስቶስ መሲህ ሐሳዊ መሲህ ማለት ሐሰተኛው ክርስቶስ ማለት ነው። እንግዲህ ሆኖ ሳይሆን መስሎ የሚመጣ ማለት ነው። ጌታችንን መስሎ እንጂ ሆኖ የማይመጣ እግዚአብሔርነቱን ስሙን ይዞ ይመጣል። መቅደሱ ላይ ይገባል። አያድንም፣ አይሰቀልም። ልብ በሉ። ግን መስሎ ይመጣልና ተጠንቀቁ ነው። እንዳውም ቅዱስ ዮሐንስ በራእይ ምዕራፍ 13 ላይ ይሄ ሐሰተኛውን ክርስቶስ ምን ይለዋል? አውሬው ይለዋል። አውሬው ከባህር ሲወጣ ዘንዶ ከባህር ሲወጣ አየው ይላል። 7 ራሶች ነበሩት፣ 12 አክሊል በራሱ ላይ ነበረ። ለዚህ ዘንዶ ብዙዎች ይገዘሉታል፣ ይሰግዱለታል፣ ያመልኩታል፣ ይከተሉታል። አውሬውን ማን ይቃወሟል እያሉ ይከተሉታል ይላል። ልብ በሉ። እንግዲህ ቅዱስ ዮሐንስ አውሬው እያለ ነው የሚጠራው። ለምን? ግብሩን ስለሆነ ማለት ነው። ሐሰተኛ ስለሆነ ብዙዎቹን ከእውነት ቦታ አውጥቶ ወደ ጨለማ ስለሚከት ማለት ነው። ስለዚህም ሐሰተኛ መምህራኖች መጀመሪያ ግን ይመጣሉ። ይሄ አውሬው ሐሳዊ መሲህ ከመምጣቱ በፊት ነቢያት የክርስቶስን መንገድ እንደጠረጉ መጥመቀ መለኮት ለጌታችን መንገድ ጠራጊ እንደነበረ ሁሉ ሐሰተኛ ነቢያቶች ይነሳሉ ማለት ነው። አሁን ትልልቅ ስልጣና እየተሰጣቸው ወደ ዓለም ላይ እንዳሸን ተበትነዋል ማለት ነው። እነዚህ ሐሰተኛ መምህራን ይነሳሉ። ምን ይላሉ? ሳይላኩ ተላክን፣ ሳይማሩ ተመረናል የሚሉ ብዙ ሐሰተኞች ይነሳሉ። እኚህ የአውሬው መንገድ ጠራጊዎች ናቸው የመጀመሪያ ማለት ነው። ስለዚህ እንዳትስቱ ተጠንቀቁ ይላል። በአሁኑ ጊዜ በየመንገዱ በየቦታው ሞልቷል እንደምታዩት። እግዚአብሔር አምላክ ከመናፍቃን የኑፋቄ ትምህርት ሁላችንንም ይጠብቀን። ልብ በሉ። አሁን እንዳይመጣ ማስቀረት አይቻልም፣ ግን መጠንቀቅ ግን ይገባናል። እንዳይመጣ ማስቀረት አይቻልም። አምላካችን ላያደርግ አይፈጽመውም። ልብ በሉ፣ አይናገርም። የተናገረውም በመሬት ላይ አይወድቅም ማለት ነው። ስለዚህ በተለያየ ዘመን እኔ ክርስቶስ ነኝ ብለው 12 እንደ 12 ሐዋርያት 12 እንደ 36ቱ ቅዱሳት አንስት 36 ሴቶችን እንደ 72ቱ አርዲት 72ቱን አስከትሎ የተነሱ አሉ። በእኛ ሀገርም በአፄ ንብለ ድንግል ላይ ጊዜ የተነሱ ነበሩ። እሳቸውም ጠርተው ማን አንተ አሉት። እኔ ላድን የመጣው ክርስቶስ ነኝ አለ። እንዴ ክርስቶስ እኮ መጥቶ ሄዷል፣ ዳግም ግን ለምጽአት ነው የሚመጣው፣ ለፍርድ ይመጣል አሉት። አይ ቀድሞ ለኢየሩሳሌም በእስራኤል ላሉ በዚያ ላሉ ነው፣ ለአፍሪካውያን ደግሞ ባይተዋር እንዳይሆኑ እነሱን እንትን እንዳይላቸው ብዬ ዳግም መጥቼ ነው አለ። እንግዲህ መቼ ተሰቀለ መቼ ሞተ? አይ ዳግም የመጣው ነኝ አሁን እያለ በተናገረ ጊዜ እንዴት ይቀልድብናል ብለው እንግዲህ እንደቀሉት እናያለን ማለት ነውና አሁንም ባለንበት ዘመን ለምሳሌ በግብጽ፣ በእንግሊዝ፣ በኮሪያ
በተለያየ ቦታ አሁን የተነሱ ሰርች ብታደርጉ የምታገኟቸው ማለት ነው የተነሱ አሉ በስሙ የመጡ ማለት ነው። ልንጠነቀቅ ይገባል ማለት ነው። ስለዚህ አምላካችን እግዚአብሔር ማንም እንዳያስተን በቸርነቱ ሁላችንን የሚጠብቀን። ስለዚህ የመጀመሪያው ምልክት ይሄ ነው፣ የሃይማኖት ጉዳይ። በሃይማኖት ሁላችንንም ያጽናል። ዕለተ ምጽአትን ስናነሳ ይሄ ስለሆነ ሁለተኛው ጌታችን ምን አለ? ተጠንቀቁ ካለ በኋላ የሁለተኛው የምንሰማቸው አስጨናቂ ወሬዎች ናቸው። አስጨናቂ ወሬዎች ናቸው። ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? የጦርንም ወሬ ትሰሙ ዘንድ አላችሁ አለ። የማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 8 ላይ ስናነብ የምናገኘው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የጦርንም ወሬ ትሰሙ ዘንድ ግድ ነው አለ። አሁን ሁለት ነገር ነው ያነሳልን እዚህ ጋር ማለት ነው። ሁለት ነገር፣ ጦርንም አለ፣ የጦርንም ወሬ አለ። ጦርነት አለ፣ ወሬም አለ። አስጨናቂ ነገሮች ማለት ነው። ይሄ ሊሆን ግድ ነው አለ። ተጠንቀቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው አለ። ሕዝብም በሕዝብ ላይ አለ፣ መንግስት በመንግስት ላይ ይነሳል። የጦርንም ወሬ፣ ጦርነት አለ። ከጦርነቱ አስቀድሞ ግን የሰው ልጅ የሚታወክበት በስነ ልቦና የሚጎዳበት አስቀድሞ በየስፍራው የጦርነት ወሬ ትሰማላችሁ አለ። አሁን ሰልችቶናል ወዳጆቼ፣ ጦርነት መስማት ሰልችቶናል። ማየቱ ራሱ እስኪከብደን ድረስ ከማየታችን አስቀድሞ የምንሰማው ጋዜጣው፣ የምናነበው የቴሌቪዥን መስኮቶች፣ የሚዲያ አውታሮች፣ እያንዳንዱ በኢንተርኔት ያሉ በሙሉ እያንዳንዱ የምንሰማው ነገር በሙሉ አስጨናቂ ነገር ናቸው። ደስ የሚል ነገር የለም። መጀመሪያ የጦርንም ወሬ ትሰማላችሁ አለ። በዚህ ጦርነት ወሬ ብዙዎቻችን እየተጨነቀን ነው። የጦርንም ወሬ ትሰሙ ዘንድ ግድ ነው አለ። ልብ በሉ። ስለዚህ ቀጠለ አለ። ሕዝብ በሕዝብ ላይ አለ፣ መንግስት በመንግስት ላይ አለ። ለጊዜው ሕዝብ በሕዝብ ላይ አለ፣ መንግስት በመንግስት ላይ ያለው እስራኤላውያን ከሮማውያን፣ ሕዝብ በሕዝብ ላይ አለ። የአንድ ሀገር መንግስት ከአንድ ሀገር መንግስት ይጣላል። መጨረሻው ግን አለ ፍጻሜው ግን እስከ ዕለተ ምጽአት ድረስ ያለው የአንድ ሀገር መንግስት እርስ በራስ ይበላላል፣ ይጨራረሳል። ዛሬ ብዙ ሀገራት የእርስ በርስ ጦርነት አላቸው። ይኸው አሁን እየሰማን ያለ ነው አይደለ? ሁሉ ሀገራት መዘርዘር ለናንተ አይጠበቅብኝም። አሁን ስላለው ጦርነት ለናንተ መንገር ለቀባሪ ማድራት ነው። እነዚህ አውሮፓውያንን ተመልከቱ። በየአህጉራቱ እርስ በርስ ጦርነት በየድንበር በተለያየ ከባድ መሳሪያ፣ ቀድሞ በምድር ጦር ነበር፣ አሁን ከላይ ነው ወደ ታች ተመልከቱ። ይህ ሁላ ጦርነት አስቀድሞ ተናግሯል። የምንሰማው ይህ ሁሉ ነገር ሀገራችን ኢትዮጵያ ውስጥም ገብቷል። እርስ በርስ እየተዋጋን ነው። ዛሬ ህዝብ በህዝብ ላይ አለ፣ ኢትዮጵያውያን በኢትዮጵያ ላይ ይኸውም እርስ በርስ እየተባላ እንገኛለን። ያንድ በብሔር ተቧድነን ያንድ ሀገር በአንድ ሀገር ዘር ጎሳ እየቆጠርን እየተባላን እንገኛለን። ጌታችን የተናገረው ይሄ ይፈጸም ዘንድ ነው። ልብ በሉ። ይሄ ጦርነት በየሀገራችንም ገብቷል። አምላካችን እግዚአብሔር ይሄን ጦርነት ከሀገራችን ያስወግድልን። በጦርነት እንግዲህ የምናተርፈው ምንም ነገር የለም፣ ኪሳራ እንጂ ምንም ነገር የለም። የንጹሃን ደም ይፈሳል። ስለዚህ የጦርነትንም ወሬ ትሰሙ ዘንድ ግድ ነው አለ። ስለዚህ ልንጠነቀቅ ይገባል። ይሄ የዓለም የመጨረሻው ምልክቱ ፍጻሜ ከመድረሱ በፊት የምናየው ነው። ይሄም ደግሞ እየተፈጸመ ማብቂያው ላይ ነው እያየን ያለ ነው ማለት ነው። ስለዚህ ብዙ የጦርነት አስከፊ ነገሮችን አሳልፈን አይተናል። ቀደምትም ደግሞ የተነገረውን በብዙ ነገር ሰምተናል። በዓለማችን ላይ ሁለት ታላላቅ የዓለም ጦርነቶች ተከስተዋል። በዚህም በሚሊዮን የሚቆጠሩ ህዝቦች ተቀስፈዋል፣ ሞተዋል። ዛሬ ሶስተኛ ዓለም ጦርነት መነሻ እስኪመስል ድረስ ደርሰናልና ማለት ነው። ስለዚህም ይቀጥላል። ከሰዓት አኳያ ነው። ይቀጥልና ሶስተኛው ላይ ረሃብ ትሰማላችሁ አለ። ረሃብን ትሰማላችሁ፣ በልዩ ልዩ ስፍራ ረሃብ ይሆናል። በአሁኑ ሰዓት በዓለም ላይ በሚሊዮን የሚቆጠሩ ረሃብተኞች አሉ ወዳጆቼ። ረሃብን ከምድር ላይ ያጥፋልን እግዚአብሔር። የእውነት እግዚአብሔር ይህንን የጉድለታችን ሙላት ነውና የጎደለውን ነገር ይሙላለን። በረሃብ ዓለም እየተሰቃየ ነው። ለምን? ጦርነት ሲመጣ ተከትሎ የሚመጣው ረሃብ ነው። ዛሬ እንደምታዩት የዓለም ኢኮኖሚ እየተቃወሰ ያለው፣ የኑሮ ውድነት እየጨመረ ያለው ትልቁ መግቢያው አንዱ ጦርነት ነው። ዛሬ የምናየው እያንዳንዱ ነገር የሚንቀሳቀሰው የኢንተርኔቱ ሁሉ ነገሩ እንግዲህ
በአንድ ሲስተም ሲቋረጥ በምድር ላይ ረሃብ ችግር ብዙ ነገር ይከሰታል። ስለዚህ ረሃብ ይመጣል አለ። ረሃብ አንዱ ቅጣት ነው አለ። ረሃብ ደግሞ ከባድ ነው። ዳዊት ከረሃብና ከጦርነት ይልቅ ጦርነት ይሻላል አለ። ረሃብ አያዘገይ አያቆይም ወዳጆቼ። ረሃብ ከባድ ነው፣ ጊዜ አይሰጥምና በምድራችን ላይ ብዙ ረሃብ ተከስቷል። በመጽሐፍ ቅዱስ ላይም በኢየሩሳሌም በሰማሪያ ታላቅ ረሃብ ተከሰተ። የአህያ ጭንቅላት እንኳን ሳይቀር 70 ብር ይሸጥ ነበረ። የዶሮ ኩስ ሳይቀር 5 ብር ይሸጥ ነበረ። ሁለት ሴቶች የረሃቡ ዘመን እስኪያልፍ ለምን ልጃችንን ቀቅለን አንበላም ብለው አንድ ልጃቸውን ቀቅለው እስኪበሉ ድረስ አድርሷቸዋል። ረሃብ ክፉ ነው። እግዚአብሔር ረሃብን ከዓለማችን ብሎም ከምድራችን ያጥፋልን። ስለዚህ ወዳጆቼ ልንጸልይ ይገባል፣ ምልክቱን እያየን ስለሆነ ማለት ነው። ሌላው ቸነፈር አለ። ቸነፈር ወረርሽኝ፣ ደዌ፣ በሽታ ማለት ነው። ዓለማችን ተመልከቱ። ዓለም መድኃኒት በሌለው በሽታ እየተጨነቀች ነው። በዚህ ምክንያት የሰው ልጅ እንደ ቅጠል እየረገፈ ነው። ዓለማችን እንዴት እንዳለ ባለው ሁኔታ እየተጎሳቆለች እናያለን። እንዴት በጦርነት፣ እንዴት በበሽታ፣ እንዴት በተፈጥሮ አደጋ እየተናወጠች ነው። ልብ በሉ። በጦርነት እየተናወጠች ነው። በበሽታ እየተናወጠች ነው። በረሃብ እየተናወጠች ነው። በዚህ ሁሉ ዓለም በተፈጥሮ አደጋ ጭምር እየተናወጠች ነው። በሀገራችን ይኸው መሬት እየከዳን ብዙ ህዝብ እያለቀ ነው። ያለ ወቅቱ ዝናብ እየዘነበ በጎርፍ ህዝብ እያለቀ ነው። መሬት እንኳን እየከዳን ይገኛል። ይሄ የምናየው በሙሉ የዓለም መምጫው የጌታችን መምጫው ምልክቶች ናቸው ማለት ነው። ከነዚህ ስህተት ተምረን ዳግም በንስሐ ታጥበን ቅዱስ ሥጋውን ክቡር ደሙን ተቀበለን መዘጋጀት አቅቶን እንዲያው ዝም ብለን ያለ ነው። እግዚአብሔር ከዚህ ሁሉ ይጠብቀን። ስለዚህ በየቦታው የምድር መናወጥ በልዩ ልዩ ስፍራ ይሆናል። የመሬት መንቀጥቀጥ እንግዲህ በየስፍራው የምድር መናወጥ ይሆናል አለ። አዎ በየስፍራው ወሬንም ትሰማላችሁ አይደል ያለው። ይሄናል ህዝብ ይሄናል ተነስቶ ይሄናል ህዝብ ጨረሰ። እንዲህ ጎርፍ ተነስቶ ይሄንን አጥለቀለቀ። እሳት ሰደድ ተነስቶ ይሄናል ህዝብ ጨረሰ። እንዲህ ያህል አውሎ ንፋስ ተነሳ፣ በማይል ይሄናል ኪሎ ሜትር ይሮጣል። እንዲህ በየስፍራው ይነሳል ማለት ነው። ጎርፉ፣ እሳት ሰደዱ፣ የመሬት መንሸራተት፣ ይሄ ሁሉ የምንሰማው አስጨናቂ ወሬዎች ናቸው ወዳጆቼ። ስለዚህ ይሄ ሁሉ የምጥ ጣር መጀመሪያ ነው አለ። ምጥ ሁለት ነገር አለው። ሁለት ነገር ይዞ ነው የሚመጣው። አንደኛ አስጨናቂ ነው። ያ ነገር እስኪገላገል ድረስ አስጨናቂ ነው። እናት ምጥ ላይ ስትሆን እስከትወልድ ድረስ ጭንቅ ነው ስታምጥ ማለት ነው። ከዚያ በኋላ ግን ከጨረሰች በኋላ ምጧን ወንድ ልጅ ተገላገች ሲሏት ደስ ይላታል። ምጥ እንግዲህ የክፉን ዘመን አሳልፎ አዲሱን ዘመን የመምጫው የዓለም መጨረሻው የክፉ የጦርነቱ ማብቂያ የአዲሱ ዘመን መዳረሻ ነው ማለት ነው። ስለዚህም ምጥ ሁለት ነገር ይዞ ይመጣል። ጌታችን የዓለም የምጥ የመጀመሪያዋ ቀን ነው ብሎ ተናግሮናል። ይሄ በደረሰ ጊዜ እናስተውል ይላል። ስለዚህም ይሄ ሊፈጸም ዘንድ ነው። በዚያ ጊዜ አለ ለመከራ አሳልፈው ይሰጧቸዋል አለ። ለመከራ አሳልፈው ይሰጧቸዋል፣ ይገድላቸዋል። ስለ ስሜ መከራን ትቀበላላችሁ። በዚያ ጊዜ ሰው በስራው አይደለም በስሙ የክርስቶስን በመያዙ አንገቱ ላይ መስቀል በማድረጉ ስለ ክርስትና እምነቱ አምላኩን ስላመነ ይገደላል፣ ይሰደዳል፣ መከራን ጭምር ይቀበላል። በስሙ ስለተጠራን፣ ስለ ስሙ ስለተሰበሰብን፣ ስለ ስሙ ስለመሰከርን፣ በስሙ ስለዘመርን መከራን ትቀበላላችሁ። ይሄ ሊሆን ዘንድ ግድ ነው አለ። ወንጌሌ በአሕዛብ በሙሉ ይሰበክ ዘንድ ነው አለ። ዳር እስከ ዳር አለ። አያችሁ፣ አሁን ዕለተ ምጽአት ከመምጣቱ በፊት ስሜ በአሕዛብ ዘንድ በሙሉ ይነገራል አለ። ምን ማለት ነው? ወንጌል መረብ ናት። ዓለም ደግሞ ባህር ናት። አሳዎቹ እኛ ነን። ስለዚህ መረቡ ወደ አሳ ይገባል። አሳውን የሚያጠምዱ መምህራነ ወንጌል ደግሞ ያስተምራሉ። ልክ አሳው ያ በመረብ የተሞላ ጊዜ ክርስቶስ ይመጣል። መረቧ በአሷ እስክትሞላ ድረስ ክርስቶስ አይመጣም። ይሄ ማለት ምንድነው? ዳር እስከ ዳር ወንጌሉ እስኪሰበክ ማለት ነው። ይሄ ምስክሪውን ዘንድ ማለት ሁሉም ይሰማል። በመጨረሻው ዘመን እኔ ያልሰማው መቼ ነገርከን፣ መቼ አስተማርከን እንዳይሉ ዳር እስከ ዳር ይሰበካል። ዛሬ ተመልከቱ፣ መጽሐፍ ላይ አለ፣ ስልካችሁ ላይ አለ፣ ኢንተርኔቱ ላይ እያንዳንዱ ወንጌል የማትስሙበት ቦታ የለም። ይሄ ሊሆን ዘንድ ግድ ነው አለ። መጨረሻው ግን ጊዜ ግን አለ አለ። ረሃብ ሲባል አሁንም ወዳጆቼ ረሃብ ሲባል የሚበላና የሚጠጣ ብቻ አይደለም። ረሃብ ሲባል ወንጌልም ትምህርት የሚያስተምሩ መምህራን የሚጠፉበት ዘመን ይመጣሉ።
እውነተኛ መምህራን ወንጌሉን ዘርግተው የሚያስተምሩ እግዚአብሔር ይፍታ ብለው የሚባርኩ ቀድሰው የሚያቆርቡ ካህናትን የምታጡበት ዘመን ይመጣል። መቃብራቸው ላይ ሄዳችሁ አባ ይፍቱኝ ትላላችሁ፣ እነርሱ ግን አይሰማችሁም ተብሏል። ወዳጆች ለምን? ሐሰተኛ ናቸው የሚመጡት፣ ለመንጋው የማይራሩ። ለምን? በዚሁ ዝቅ ብላችሁ ስታነቡ ምን ይላል? በተቀደሰው ስፍራ ላይ እርኩሰት ሲፈጸም ስታዩ አንባቢው ያስተውል ይላል። በተቀደሰው ስፍራ ላይ እርኩሰት ሲፈጸም ስታዩ በነብዩ ዳንኤል የተነገረው ትንቢትን አስተውሉ፣ አንባቢው ያስተውል አለ። ዳንኤል አስቀድሞ ተናግሯል። በተቀደሰው ስፍራ ላይ እርኩሰት ሲፈጸም ማለትም በመዝሙሩ ስፍራ እግዚአብሔርን በመናመልክበት ስፍራ ላይ የንግድ ቦታ ሲሆን፣ የሸቀጥ ቦታ ሲሆን፣ የማይገባ ነገሮች ሲሰሩ፣ ለመንጋው ላሉት አገልጋዮች የማይራሩ ጠበልን በገንዘብ ሲሸጡላችሁ፣ ሲገፏችሁ፣ ገንዘብ ስትሸጥ የሸቀጥ ቦታ ሲያደርጓት፣ በሐሰት በስሙ እየመጡ እየነገዱ እውነተኛውን የሚያጠፉ ልባሱን ግን የሚያደርጉ ክርስቶስን ነው። እነዚህ የበግ ለምድ የለበሱ ተኩላ ነጣቂዎች ይላል። አያችሁ፣ ተኩላ በጓን እስኪዝ የበግ ለምድ ለብሶ ነው የሚመጣው። የበግ ለምድ ለብሰው በውስጣችን ዛሬ መቅደሷ የተሰገሰጉ አሉ። እንዲህ ያደረጉ ከተኩላ ጋር ተመሳጥረው በጎችን አሳልፈው ከመቅደስ የሚያወጡ ማለት ነው። የዚያን ጊዜ እውነተኛ የሚያስተምሩ መምህራነ ወንጌልን ታጣላችሁ። እውነት ነው። ከስጋ መራብ ደግሞ የነፍስ መራብ ይከፋል ወዳጆቼ። ዛሬም እያየን ያለነው ደጋግ አባቶቻችንን እያጣን ነው። ስንዴውን በጊዜው እየሰበሰበ ነው እግዚአብሔር፣ እንዳይጠፉበት በጊዜው እየሰበሰባቸው ነው። ወንጌልን በአውደ ምሕረት የሚዘሩ ለቤተ ክርስቲያን ተከታይ ያፈሩ አባቶቻችን መምህራንን እያጣን ነው። ዛሬስ ያሉት ዛሬ ነው ያለነው እነማንን? ለራሳቸው ተከታይ የሚያደርጉ ለቤተ ክርስቲያን ተከታይ የማያደርጉ፣ ለራሳቸው ተከታይ እንጂ ለቤተ ክርስቲያን ተከታይ የክርስቶስ ተከታይ የማያደርጉ። ሁሉም ይሰብካሉ፣ የራሳቸው ተከታይና ጥቅም ላይ ነው። ሁሉም የገሌ ተከታይ ሆኖ ዛሬ የክርስቶስ ተከታይ የቤተ ክርስቲያን ተከታይ የለም። ሁሉም የገሌ አጥማቂ ተከታይ፣ የገሌ ሐሰተኞች ተከታይ እንዳለ ወዳጆቼ ተጠንቀቁ ይላል። ያስተውል አንባቢው አለ። ሰዓቱ መዳረሱን ማለት ነው። አንባቢው ያስተውል ማለት ዕለተ ምጽአት ቀርቧል፣ ጊዜው ደርሷል አለ። ስለዚህ ልንመለስ ይገባል ማለት ነው። ጠቅለል እያደረግነው ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የማስጠንቀቂያ የመጀመሪያው የሐሰተኞችን መነሳት ነው። ልብ በሉ። ኢየሱስ መልሶ እንዲህ አለ፣ ማንም እንዳያስታችሁ ተጠንቀቁ። ተጠንቀቁ የሚለው መንፈሳዊ ሕይወት ንቁ መሆንን ያሳያል። ነቅታችሁ ጠብቁ፣ ማንም እንዳያስታችሁ። መታለል የሚመጣው ከቸልተኝነት ነው፣ ካለመጸለይ ነው፣ ካለመጽናት ነው። እነርሱ ይወስዷቸዋል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። ብዙሃን የመጹ በስሜ አነ ውእቱ ክርስቶስ አለ። ብዙዎቹ በስሜ ነው የሚመጡት አለ። ይሄው በየቦታው የምታዩት ታዲያ በስሙ የመጡ ብዙ አይደለ? ቆጥረን እንጨርሳቸዋለን እንዴ? ተጠንቀቁ አለ። ተጠንቀቁ አለ። እኔ ክርስቶስ ነኝ የሚሉ ግለሰቦች ብቻ አይደሉም አለ። ድነት ያለው በእኔ መንገድ ብቻ ነው እያሉ ብዙዎቹን ይወስዳሉ። ብዙዎቹም ድነት በዚህ ነው እያሉ ይከተለዋል አለ። ልብ በሉ። መናፍስትን ሁሉ አትመኑ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም መጥቷልና ይላል በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ እንደተቀመጠው። ስለዚህ ሁሉንም አትመኑ ነው። ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣል ይላል በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ማለት ነው። በጣም የሚደንቃችሁ ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ቁጥር 3 ጀምራችሁ ስታነቡ ራሱን የእግዚአብሔር ልጅ አድርጎ በመቅደሱ እስከሚገለጥ ድረስ ያ የጥፋት ልጅ ይሏል። አያችሁ፣ የጥፋት ልጅ ያ ሳይፈጸም ዕለተ ምጽአት አይሆንም። ግን ሐሰተኛ ስለሚነሱ ተጠንቀቋል። ስለዚህ እንዲህ ብሎ ይመጣል ይላል። ስለዚህ ልንጠነቀቅ ይገባል ማለት ነው። ሐሰተኛ ክርስቶሶች ይነሳሉ፣ ሐሰተኛ ነቢያቶች ይነሳሉ ማለት ነው። ዛሬም በተለያየ ቦታ ላይ የምታዩት በሙሉ ይሄ ነውና የጦርነትንም የራብንም የተፈጥሮ መታወክ ምልክቶችም ጌታችን መድኃኒታችን ኢየሱስ ክርስቶስ
ከመምጣቱ በፊት ለሐዋርያቱ የተናገረው ምልክት ነው ማለት ነው። እነዚህ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይሄ ሊሆን ግድ ነው አለ። ጦርነት ብቻ ሳይሆን የጦርነትም ህዝብ ላይ መንግስት በመንግስት ላይ ይህንንም አንስቼላችኋለሁ እነዚህ ሁሉ ይፈጸሙ ዘንድ ግድ ነው ማለት ነው። ስለዚህ እኛም ጸንተን ልንቆም ልንጠብቅ ይገባል ማለት ነው። በዚያን ጊዜ ብዙዎቹ ይሰናከላሉ አለ። በዚያን ጊዜ ብዙዎቹ ይሰናከላሉ፣ እርስ በራሳቸው አሳልፈው ይሰጣጣሉ አለ። አሁን ፍቅር መቀዝቀዝ ትጀምራለች። የዚያ ጊዜ ያያችሁ ጭካኔ ይመጣል። ይሄ ጦርነቱ ሲመጣ ራስ ወዳድነት ይመጣል። ልብ በሉ። እርስ በራሳቸው ይሰነካከላሉ ማለት ልብ በሉ። በእምነት መካከል ከውጭ የሚመጣ መከራ ይልቅ በውስጥ የሚኖረው ከአመፃ ብዛት የተነሳ ፍቅር ስትቀዘቅዝ ሰው እርስ በራስ መተማመን ይጠፋል ማለት ነው። ፍቅር ትጠፋለች አላለም፣ ትቀዘቅዛለች ነው ያለው። ምን ማለት ነው? በደጋጋ አንዳንድ አባቶቻችን ጋር አለች ማለት ነው። ጠፍታለች እንዳንል ማለት ነው። ግን ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። እርስ በርስ ይገፈታተራሉ፣ ተላልፈው ይሰጣጣሉ። ያ አባት የአባትነት ርራዩ ለልጅ፣ እናት የእናት ርራዩ፣ ልጅ የአባትና የእናትን አክብሮት ይጠፋል። በገንዘብና በጥቅማ ጥቅም ይቀያየራል። እርስ በርስ ይገፋፋሉ አለ። ከአመፃ ብዛት የተነሳ አንዱ አንዱን አያምነውም ማለት አንዱን አያምነው ይገፋፋል አለ። አንዱ ማለት ነው። ሁሉም ተጠራጣሪ ነው። ዛሬ እንደምታዩት አያችሁ አይደለ? አንዱን እኮ አያምንም። መሽቶብን እንፈራራለን፣ የሆነ ዕቃ እንፈራራለን፣ ጊዜውና ሰዓቱ ደርሷልና ከመካከላችሁ ፍቅር ትቀዘቅዛለች አለ። ስለዚህ አመጽ ሲበዛ ሰው እርስ በራሱ መተማመን ያቆማል፣ ፍቅር ትቀዘቅዛለች። እነዚህ ሁሉ ራስ ወዳድነት ይመጣል። ሰው ራስ ወዳድነት፣ ትምክህትነት፣ ማርተኛን፣ እነዚህ ጥቅማ ጥቅም፣ እነዚህ ሁሉ አስቀድሞ የተነገረ ነው። ስለዚህ የሚገድሏችሁ ሁሉ እግዚአብሔር እንደሚያገለግሉ የሚመስልበት ጊዜ ይመጣል ብሎ አስቀድሞ ተናግሯልና ስለዚህም ፍቅር የመንፈሳዊ ሕይወት ሙቀት ናት ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ስለዚህ ዛሬ ፍቅር ጠፍቷል። ፍቅር ተቀዘቅዛለች ማለት ሰው ለራሱ ጥቅም ብቻ የሚኖር ይሆናል ማለት ነው። ስለ ወንድሙ መታመም፣ ስለ ወንድሙ ማጣት፣ ስለ ወንድሙ መቸገር የለም። ዛሬ ብትወድቁ የሚያነሳችሁ አለ? የለም። ዛሬ ጤና ከሌላችሁ፣ ገንዘብ ከሌላችሁ ማንም አይፈልጋችሁም። ወዳጆቼ አምላኬ ሆይ ጤናዬን አትንሳኝ፣ የሰው ፊት አታሳይም ብላችሁ ጸልዩ ወዳጆቼ። ስለዚህ ያለንበት ዘመን ይሄንን ነው። ስለዚህ በደብረ ዘይት ጠቅለል ስናደርገው ትምህርቱ ሰፋ ያለ ስለሆነ እንደው ከሰዓት አኳያ ማለት ነው ደብረ ዘይት ብለን ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱን ያስተማረበት ነው። ለምን? በመጨረሻው ዘመን ሊያድናቸው እንደሚመጣ በዚህ ተራራ ላይም እንደሚገለጥ አስተምሯል። ስለዚህ በደብረ ዘይት ተራራ ሁሉም ሰው ተዘጋጅቶ ሊኖር እንደሚገባ አሁን ከነገርኳችሁ በጥቂቱ ማለት ነው እዚህ ምድር ላይ እየተፈጸሙ ናቸው እያየናቸው ያሉ በሙሉና ምን እንማራለን ካላችሁ ዕለተ ምጽአቱ ከመቃረቡ በፊት እኛ ተሰብስበን ተዘጋጅተን መኖር ምን ማድረግ ነው? ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መልካም ስራ ሰርተን የተራበን አብልተን የተጠማውን አጠጥተን የተቸገረውን ረርተን በመጨረሻው ዘመን ጌታችን የሚጠይቀው ጥያቄ ስላለ ማለት ነው በቀኙ ለመቆም ሁላችንንም ያብቃን፣ ከግራ ቁመት ሁላችንንም ይሰውረን። ስለዚህ ደብረ ዘይት ስመጣ ሁሉ ጊዜ ማንቂያው ደውል ቤተክርስቲያን ጌታችን ይመጣል። መች እንደሚሆን አናቆም፣ ዛሬ እንደሚመጣ አናቆም። ዓለም እንደምታያት ተመልከቱ። አሁን ነገ ብለን እኮ ሰውን መቁጠር ራሱ እየተቸገረን እኮ ነው። ነገ ለማለት ያስፈራል። ጊዜው እንደምታዩት ነው። በድንገት ሳናውቀው ኬት እንደሚመጣ አናቆም፣ እንሞታለን። ስለዚህ ተዘጋጅተን እንድንኖር እግዚአብሔር አምላክ ሁላችንንም በቸርነቱ ይርዳን። ሳንዘጋጅ በቅጠል ያለ ፍሬ ከመጠራት እግዚአብሔር አምላክ ሁላችንንም ይጠብቀን። ሁላችንም ተዘጋጅተን እንጠብቅ። ተዘጋጅታችሁ ጠብቁ አለ። ስለዚህ ተዘጋጅተን እንድንጠብቅ እግዚአብሔር ይርዳን። በቀጣዩ እንግዲህ በሌላ መርሃ ግብሮች አብረን ዳግም እንገናኛለን። ለዛሬው እንግዲህ ይህንን ይመስላል። በጥቂቱ ዳሰሳ አደረግን። ሌላውን እንግዲህ በቤተ መቅደሱ ተገኝታችሁ ቅዳሴውን እያስቀደሳችሁ በአውደ ምሕረቱ በሰፊው ይሄ ወንጌል ይዘራል። ተዘርቶ ደግሞ የሚበቅል ልብ እንዲኖረን እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመላእክቱ ጠባቂነት፣ የጻድቃኑ ጸሎት፣ የአባቶቻችን ጸጋና በረከት በሁላችን ላይ ይደር። ዓለምን ፈርቶ ጥቅምን ወዶ ማይተብ ከመበጠስ መድኃኔዓለም ሁላችንንም ይሰውረን። የሰው ሁሉ መጨረሻ ሲያምር ነውና የሁላችንን መጨረሻ ቸር አምላካችን እግዚአብሔር ያሳምርልን። ወስብሐት ለእግዚአብሔር።